ጤና ይስጥልን ቤተሰቦች ተከታታዮቻችን እንደምን ሰንብታችኋል? ዛሬ የመጣነው ለየት ባለ ዝግጅት ነው። እስከዛሬ ከምናቀርብላችሁ ለየት ያለ ነው። በውይይት መልክ አይደለም ዛሬ የቀረበው። ዛሬ ይዘንላችሁ የቀረብነው ጥያቄ ነው። አንድ አስገራሚ ጥያቄ ይዘንላችሁ ቀርበናል። እሱን ከተቻላችሁ በኮሜንት ላይ መልሳችሁን፣ አስተያየታችሁን እንድትጽፉልን እንጠይቃችኋለን። እንደሚታወቀው ያው ቻናላችን በዋናነት ማህበራዊ ጉዳዮችን ነው የሚያነሳው። ከማህበራዊ ጉዳዮችም የፍቅርና የጋብቻ ጉዳዮች ላይ አተኩሮ የሚያዝናና ብቻ ሳይሆን የሚያስተምር ሰዎች እንዲያውቁ ማንነታቸውን አውቀው እንዲጠነቀቁም ምክርም ተግሳጽም ገጠመኞችም የተለያዩ ታሪኮችም የሚቀርቡበት ነው። ቀጥታ ባለጉዳዮቹ ራሳቸው የሚቀርቡበት ነው። እንደሌሎቹ በተለያየ መንገድ ተሽሞንሙኖ ሳይሆን ቀጥታ ለማቅረብ ነው የምንሞክረው ባለን አቅም። ምክንያቱም እኛ ይሄ ብዙ ኤዲት የተደረገ ነገር ማቅረብ አንፈልግም። አንዳንድ የዩቲዩብ ህጎች ለማክበር ስንል ብቻ ምንቆርጣቸው ወጣ ያሉ አነጋገሮች ካሉ እነሱን እንቆርጣለን እንጂ አብዛኛውን እንዳለ ነው የምናቀርበው እና ዛሬ ከዚሁ ትንሽ ወጣ ብለን ምንዳስሰው ጉዳይ የማሳጅ ቤቶችን ጉዳይ ነው። ወይም ደግሞ መታሻ፣ በአማርኛ መታሻ ተብሎ የሚጠራውን የተመለከተ ነው የሚሆነው። እንደሚታወቀው በርካታ ማሳጅ ቤቶች አሉ በአዲስ አበባም ከአዲስ አበባ ውጪም በተለይ በዋና ዋና ከተሞች ውስጥ እየተለመደ የመጣ ነገር ነው። መንስኤው እንግዲህ አመጣጡ ከእስያ በተለይም ከታይላንድ ነው። ታይላንድ በመታሻ አገልግሎቷ የታወቀች ሀገር ብትሆንም እንደዚሁ በቻይናም በሌሎች የእስያ ሀገሮችም የተስፋፋ እንደሆነ ይታወቃል። በተለይ የታይላንዱን ከሌሎቹ ለየት ያለና ወጣ ያለ የሚያደርገው አይነቱ ብዙ ነው። ለጤና ጉዳይ ወይም ደግሞ ለመዝናናት ብቻ ሳይሆን ወሲባዊ ድርጊቶችም የሚፈጸሙበት ከመሆኑ አንጻር የታይላንዱ ወጣ ያለ ነው። ታይላንድ አሁን ኢትዮጵያ ውስጥ ትንሿ ታይላንድ ተፈጥራለች ማየት ይቻላል። እና ሁሉም መታሻ ቤቶች ወይም ማሳጅ ቤቶች የወሲብ አገልግሎቶችን ይሰጣሉ። አብዛኞቹ ፕሮፌሽናል ወይም ሙያውን ተምረው ሰልጥነው ተክነው የሚያካሂዱ ማሳጅስቶች የሚሰሩት ብቻ ሳይሆን ሴተኛ አዳሪዎች በወሲብ ንግድ የሚተዳደሩ ሴቶች ሳይቀር ወደዚህ ሙያ ውስጥ ሰልጥነውም ይሁን ሳይሰለጥኑ የሚገቡበት እንደሆነ ተደርሶበታል። አብዛኞቹ እንደውም የሰለጠኑት ከገበያው የወጡ በወሲብ የተካኑ ብቻ ደፋሮች የሆኑት እየተመረጡ ከመንገድ ላይም ከተለያዩ ቡና ቤት እነዚህ ባር ሌዲዎች የሚገኙባቸው ቡና ቤቶች ውስጥ የሚሰሩ የነበሩትን እየመረጡ ወደዚህ ሙያ የማስገባት አዝማሚያ አለ። እንደውም ተጠናክሮ ቀጥሏል ማለት ይቻላል። አንዳንድ ቦታዎች ላይ ለምሳሌ እንደ 22 24 የሚባሉ አካባቢ ወደ ቺቺኒያ አካባቢ ያሉ ማሳጅ ቤቶች ማታ ላይ ወንዶችን መጎንተል፣ መግፋት፣ መጎተት ወንድ ልጅ መሄድ እስከማይችልበት ደረጃ ላይ ነው የተደረሰው በእነዚህ አካባቢዎች እና ወዴት እየሄድን ነው ያሰኛል። ሴት ልጅ ድሮ የነበራትን ክብር እና ፈሪሃ እግዚአብሔር ሁሉ ትታ በተለይ በመኪና የሚሄድ ወንድን በሩጫ እየተከተለች ምታስገድድ፣ ምታባብል፣ ምትገፋፋ የሆነችበት ሁኔታ ይታያል በእነዚህ በማሳጅ ቤቶች በር ላይ። ይህ በግልጽ እየተሰጠ ያለው አገልግሎት የማሳጅ ወይም የመታሻ አገልግሎት ሳይሆን የወሲብ ነው ወደሚል ወስዶናል። በእርግጥም ውስጥም ተገብቶ የሚታየው ይኸው ነው፣ የሚካሄደው ወሲብ ነው። እንደውም እንደሚባለው ከሆነ የመታሻው አገልግሎት የለም። ወንዱ ይገባል፣ እንደገባ የማሳጅ ቤት ድባብ ለመፍጠር የሚደረጉ አንዳንድ ጥረቶች ሊኖሩ ቢችሉም ለምሳሌ የመታሻ ፍራሹ
የመታሻ ዘይቱ የመሳሰሉት ነገሮች የተዘጋጁ ቢሆኑም የምትመጣው በምርጫም ይሁን ተመድባ ተራዋ ሆኖ የምትገባው ሴት የምታደርገው ነገር ካለባበሷ ጀምሮ ለወሲብ የሚጋብዝና የሚገፋፋ ነው። ደንበኛው ለመታሸት የመጣው ሰው መጠየቅም አይጠበቅበትም። እሷ ነች ቀጥታ ወደዚህ ስራ ገብታ ዋጋም ጭምር የምትንደራደረው። ለይስሙላ የሚያሹ አሉ። ነካ ነካ አድርገው 45 ደቂቃ ምናምን ነው እንግዲህ በተለምዶ ለመታሻ የሚሰጠው ጊዜ። እነሱ ግን በ10ም በ5ም ደቂቃ ያቋርጡና ምን ትፈልጋለህ ብላ ጠይቃለች። የምትፈልገውን ነገር ንገረኝ ትላለች። እንደ መሽኮርመም ሆኖ ነው እንግዲህ እነዚህ ትንሽ ደፈር የማይሉት ናቸው እንጂ እነዚህ ወንድ አሳደው ካስገቡ በኋላ ቀጥታ ልብሳቸውን አውልቀው ወደ ጉዳዩ ካስገቡ በኋላ ዋጋ የሚደራደሩ የሉም ማለት አይደለም። ያው የተለያየ አማራጭ ነው የሚቀርበው። ኤክስትራ የሚባል አለ። እሱ እንዲሁ ብልትን በቅባት አሽቶ ማስረጨት ነው። ሌላው ግን በቃ ደንበኛ ወሲብ ማድረግ ነው። የወሲብ አይነቶቹ እንግዲህ የተለያዩ ናቸው። አልፎ አልፎ የአፍ ወሲብ የሚፈጽሙም አሉ። በመቀመጫ ወሲብ የሚፈጽሙ አሉ። ግን ዋጋው በጣም የተለያየ ነው የሚሆነው። ዋጋው በከፍተኛ ሁኔታ ይለያያል። መደበኛውን አይነት ወሲብ በመጠነኛ ዋጋ፣ ከኖርማል ደግሞ ወጣ ያሉ እጅግ አስነዋሪ አስከፊ ወደ ግብረ ሰዶም የሚያደጉ አሉ። ለምሳሌ 2 ሴት ለአንድ ወንድ ወይም ደግሞ 2 ወንድ ለአንድ ሴት ተደርጎ የሚካሄድባቸው ደፋር እና ወጣ ያሉ አይነት ድርጊቶች አሉ። እነዚህ ከፍተኛ ዋጋን ያስከፍላሉ፣ በገንዘብ ደረጃ ስልታመኑ ማለት ነው። አሁን ለመጠየቅ ወደ አሰብነው ጥያቄ ሴቶች ባሎቻችሁ ወይም ፍቅረኞቻችሁ ከነዚህ ቤቶች ሲወጡ ብታገኟቸው ወይም ሲገቡ ብታገኟቸው እና እነሱም ደግሞ ምን አደረኩኝ ኖርማል እኮ ነው ደከመኝ ወይም ጀርባዬን አመመኝ ወይም እግሬን እንደዚህ ሪላክስ እንዲያደርግልኝ ገብቼ ታሸው እንጂ ሌላ ምን ያደረኩት ነገር አለ ቢላችሁ ባላችሁ ምን ይሆናል ምላሻችሁ? ታምኑታላችሁ ወይ? ተቀበሉታላችሁ ወይ? አይ ባሌ እኔ ምንም ሲያደርግ አላየሁትም፣ ከማሳጅ ቤት ሲወጣ ታሽቶ ሲወጣ ነው ያየሁትና ይሄ ደግሞ ኖርማል አገልግሎት አግኝቶ እየወጣ ነው እንጂ ምንም አይደለም ብላችሁ ነው የምታልፉት? ወይስ አሁን ቀደም ከሰጠዋችሁ መረጃ አንፃር ባልጎ ነው እየወጣ ወደሚል ድምዳሜ ትደርሳላችሁ? እዚህ ላይ ያላችሁን አስተያየት እንድትሰጡን ነው ዛሬ የምንፈልገው። አስተያየታችሁን ከታች አስፍሩልን። ለዛሬ ያዘጋጀነው ዝግጅት እዚህ ላይ ያበቃል። መልካም ጊዜ እንዲሆንላችሁ እንመኛለን። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እናመሰግናለን።